ይሄንን ቪዲዮ አንዴ ተመልክተን ነው ይህ መልእክቴ ለክብርት ከንቲባችን ለወይዘሮ አዳነች አቤቤና ይሄን ጉዳይ ለሚመለከተው ሁሉ እንድታደርሱልኝ መልእክቴ ነው። የሲር ለና የበጎ አድራጎት ድርጅት በተለያየ ጊዜ በየዓመቱ በሚደረገው የመልካም ሰሪዎች ፕሮግራም ላይ በርሶ እጅል ተሸላሚ ነው። የሲር ለና የበጎ አድራጎት ድርጅት ሃይማኖት፣ ዘር ሳይለይ 6700 ቤተሰቦችን አቅፎ የሚገኝ ነው። የሲር ለና የበጎ አድራጎት ድርጅት በአዲስ አበባ ብቻ አይደለም ያለው፣ በሸገር ሲቲና እንዲሁም በምዕራብ አርሲ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳና በሲዳማ በጉራጌ እንዲሁም በስልጤ ወደ ሚሊዮን ለሚያክሉ ማህበረሰብ የጉድጓድ ውሃ ቆፍሮ ስጦታውን አበርክቷል። የሲር ለና የበጎ አድራጎት ድርጅት እስካሁን 3 አድራሻዎች ነው ሲወጣ ሲገባ እየቀያየረ ያለው። ይሄን የመሰለ ድርጅት የራሱ አድራሻ የለው። የሲር ለና የበጎ አድራጎት ድርጅት ከወረዳ ክፍለ ከተማ፣ ከክፍለ ከተማ የፌደራል ክራይ ቤቶችን ጨምሮ እንዲሁም ጠቅላይ ሚኒስቴራችን ልጆቻችን መጥተው ባዩበት ጊዜ መልእክታችንን አስተላልፈን ነበር። እስካሁን የሲር ለና የበጎ አድራጎት ድርጅት የራሱ አድራሻ የለው። በጣም ያሳዝናል፣ በጣም ያቆስላል፣ በጣም ይረብሻል። የሲር ለና የበጎ አድራጎት ድርጅት ይህንን ታላቅ ስራ እየሰራ ያለ ድርጅት እየሆነ ለአንድ ግለሰብ እንኳን ችግር እየተፈታ ያለበትን ሂደት በክብርት ከንቲባችን እያየን እንገኛለን። ተቋም ግለሰቦች ይቀጥላሉ፣ ሲሞቱ ግን አይቆምም፣ ተቋሙ ይቀጥላል። ይህን ተቋም የራሱ አድራሻ የለው። አሁንም የሲር ለና ከመዘጋቱ በፊት ለክብርት ከንቲባችን ይደርሳል ብዬ ተስፋ ስለማደርግ ከሚያደርጉልን ስጦታ በላይ መጥቶ ስራችንን ይለዩት፣ መጥቶ ስራችን ይዩት። እንደ ሰው ማናገር የሚገባን አካል ሁሉ አናግረናል። መሬት ላይ ያወረደ ነገር ግን አላየን። ትልቅ ተስፋ፣ ትልቅ ሞራል እንዲሆነን ይሄን የመሰለ ትልቅ ቤተሰብ መበተን እንደ ታሪክም ከባድ ነውና ይሄን ቪዲዮ የምትከታተሉ የመንግስት አካላትም የተለያዩ ቤተሰቦች፣ ወንድሞች፣ እህቶች የሚመለከተው ሁሉ አካል አድርሳችሁ ልጆቻችን፣ ተረጂዎቻችን፣ እናቶቻችን ቀና ብሎ የሚገቡበት ቀና ብሎ የሚወጡበት ቦታ እንድናገኝ የሁላችን ርብርብ ያስፈልገናል ብዬ መልእክቴን አስተላልፋለሁ።